ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ጤና ይስጥልን የታይም ሚዲያ አድማጮች፣ ለዛሬ ቅዳሜ የካቲት 21 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ዛሬ ቅዳሜ የካቲት 21 ቀን 2018 ዓ.ም የዓለም ፖለቲካ አዲስ ምዕራፍ ውስጥ ገብተዋል። ፕሬዚዳንት ዶናልድ ትራምፕ ኦፕሬሽን ኤፒክ ፉሪ የተሰኘውን መጠነ ሰፊ የጦርነት እርምጃ በኢራን ላይ ማወጃቸውን ተከትሎ ቀጠናው ወደማይታወቅ የጦርነት አዙሪት ውስጥ ገብተዋል። የዚህ ዘመቻ ዋነኛ ዓላማ የኢራንን የኒውክሌር ተቋማት ማውደም ብቻ አይደለም። ፕሬዚዳንት ትራምፕ ባስተላለፉት መልእክት የኢራን ሕዝብ መንግስታችሁን ተረከቡ፣ ቴክ ኦቨር ዮር ገቨርንመንት ማለታቸው አሜሪካ አሁን የምትከተለው ፖሊሲ በቴሄራን ያለውን የሃይማኖታዊ ስርዓት እስከ መቀየር የዘለቀ መሆኑን ያሳያል። ይህ ደግሞ በኢራን ውስጥ ካለው ህዝባዊ ተቃውሞ ጋር ተዳምረው አገሪቱን ወደ ከፍተኛ የእርስ በርስ ግጭት ሊገፋት እንደሚችል ይገመታል። አሜሪካ ይህን ዘመቻ የምታካሄደው ከእስራኤል ጋር በጋራ ሆኖ ሲሆን እስራኤል ዘመቻውን የአንበሳ ግሳት ስትል ሰይመዋለች። ጥቃቱ በቴሄራን፣ ኢስፋሃንና ሌሎች ዋና ዋና ከተሞች ላይ ያነጣጠረ ሲሆን ግቦችም የኢራንን የሚሳይል ኢንዱስትሪ ሙሉ በሙሉ ማውደም፣ የባህር ኃይልና የአየር ኃይል አቅሟን ማዳከም፣ የአብዮታዊ ዘበኛ አይአርጂሲ አመራሮችንና መሰረተ ልማቶችን ማጥቃት ነው። ጦርነቱ መጀመሩን ተከትሎ ኢራን ወዲያውኑ ወደ እስራኤል፣ ባህሬን፣ ኳታርና የተባበሩት አረብ ኤሚሬትስ የሚሳይል አጸፋ ሰንዝራለች። ይህ ደግሞ ግጭቱ በሁለቱ ሀገራት መካከል ብቻ የሚቀጥል ሳይሆን መላውን የፋርስ ባህረ ሰላጤ አገራትን ሊያካትት እንደሚችል ማሳያ ነው። በተለይ በባህሬንና በኳታር የሚገኙ የአሜሪካ የጦር ሰፈሮች ኢላማ መደረጋቸው አሜሪካ በጦርነቱ ውስጥ ያላትን ተሳትፎ ይበልጥ እንድታጠናክር ያደርጋታል። አሜሪካ በአሁኑ ሰዓት እየተገበረችው ያለው ሜጀር ኮምፓክት ኦፕሬሽን ቀደም ሲል ከነበሩት የተገደቡ ጥቃቶች ወጥቶም የኢራንን ወታደራዊ አቅም ሙሉ በሙሉ ለማንበርከክ የታለመም ነው። ሆኖም ይህ እርምጃ በዓለም አቀፍ የነዳጅ ዋጋ ላይ ከሚፈጥረው ቀውስ ባለፈም በመካከለኛው ምስራቅ ለ10 ዓመታት የማይረግብ የሰላም እጦት ሊያመጣ እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። በመካከለኛው ምስራቅ በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት እያየለ መምጣቱን ተከትሎም በብልጽግና የሚመራው የኢትዮጵያ መንግስት ይህንን የዓለም ትኩረት መከፋፈል እንደ መልካም አጋጣሚ በመጠቀም በኤርትራ ላይ አዲስ ወታደራዊ ጥቃት ሊሰነዝር ይችላል የሚሉ ስጋቶች በቀጠናው ተንታኞች ዘንድ በስፋት እየተደመጡ ነው። የጂኦፖለቲካ ተንታኞች እንደሚሉት ከሆነ የብልጽግና መንግስት እንዲህ ያለውን እርምጃ ለመውሰድ ያሰላው ዋና ምክንያት የዓለም ሀያላን መንግስታትና የተባበሩት መንግስታት ድርጅት ትኩረታቸውን በመካከለኛው ምስራቅ በሚቀሰቀሰው መጠነ ሰፊ ጦርነት ላይ በሚያደርጉበት ወቅት በኢትዮጵያና በኤርትራ መካከል ለሚፈጠር ግጭት የሚሰጠው የዲፕሎማሲያዊ ክብደትና ጫና አነስተኛ ይሆናል ከሚል እሳቤ በመነሳት ነው። የብልጽግና ባለስልጣናት የዓለም ማህበረሰብ ጣልቃ ገብቶ ማዕቀብና ጫናዎችን ከማሳደሩ በፊት በኤርትራ ላይ ያላቸውን ወታደራዊ ፍላጎትና የባህር በር ፍላጎት በአጭር ጊዜ ውስጥ ለመፈጸም ይህንን ወቅታዊ ዓለም አቀፍ ቀውስ እንደምቹ የጦርነት በር ሊጠቀሙበት እንደሚችሉ መረጃዎች እየወጡ ይገኛሉ። ምንም እንኳን በሁለቱ ሀገራት ድንበር አካባቢ ስላለው ወታደራዊ እንቅስቃሴ በይፋ የተረጋገጠ መረጃ ባይኖርም የብልጽግና መንግስት የባህር በር ጥያቄን እንደ ዋና የፖለቲካ አጀንዳ መያዙና ባለፉት ወራት ከኤርትራ ጋር ያለው ግንኙነት እጅግ እየሻከረ መምጣቱ ለጦርነቱ ስጋቱ ትልቅ ማሳያ ሆነዋል። ይሁን እንጂ የሰብአዊ መብት ተሟጋቾችና የፖለቲካ ተንታኞች የብልጽግና መንግስት የዓለምን ትኩረት መዛባት እንደ ዕድል ተጠቅሞም ወደ ኃይል እርምጃ የሚገባ ከሆነም ይህ ውሳኔ በቀጠናው ላይ የከፋ የሰብአዊና የኢኮኖሚ ቀውስ ሊያስከትል እንደሚችል በማስጠንቀቅ ላይ ናቸው። በተለይም የአሜሪካና የኢራን ጦርነት በቀጥታም ይሁን በተዘዋዋሪ በቀይ ባህር የንግድ መስመር ላይ ተጽዕኖ ማሳረፉ በማይቀርበት በዚህ ወቅት የኢትዮጵያ መንግስት የሚወስደው ማንኛውም ወታደራዊ ጀብዱ የቀጠናውን አለመረጋጋት ወደማይመለስበት የጥፋት ደረጃ ሊያደርሰው እንደሚችል ተገልጸዋል። በአጠቃላይ የብልጽግና መንግስት የውስጥ ፖለቲካ ጫናዎችን ለማለፍና የባህር በር ፍላጎትን በወታደራዊ መንገድ ለማሳካት የሚያደርገው ጥረት ከቀጠናው ሰላም ይልቅ የጦርነት አማራጭ ማስቀደሙን የሚያሳይ ሲሆን ይህ ደግሞ ለኢትዮጵያም ሆነ ለጎረቤት አገራት ህዝቦች አዲስና መሪር ስቃይን ይዞ የሚመጣ እንጂ መፍትሄ ሊሆን እንደማይችል እየተገለጸ ነው።
በኢትዮጵያ በነዳጅ አቅርቦት ላይ ተከስቶ የሚገኘውን ከፍተኛ እጥረት ተከትሎም በአገሪቱ የትራንስፖርት የንግድና የዕለት ተዕለት እንቅስቃሴ ላይ የፈጠረው ተጽዕኖ ከፍተኛ ደረጃ ላይ ደርሰዋል። ይህንን አስገዳጅ ሁኔታ ተከትሎ በማህበራዊ ሚዲያ ላይ እየተሰራጨ የሚገኘውና ከፍተኛ መነጋገሪያ የሆነው መረጃ እጥረቱ በገበያ ምክንያት ሳይሆን በከፍተኛ የኃላፊነት ብልሹ አሰራር የተከሰተ መሆኑን ገልጸዋል። በመረጃው ውስጥ የተካተተው ዋናው ውንጀላም የንግድና ቀጠናዊ ትስስር ሚኒስትር አቶ ካሳሁን ጎፌ ላይ ያነጣጠረ ነው። ሚኒስትሩ ከአዳማ ቆርቆሮ ፋብሪካና ከአፍሪካ ኦይል ከተባለ ድርጅት ባለቤቶች ጋር በመመሳጠር የታወቁና ትልልቅ የነዳጅ አከፋፋይ ድርጅቶችን እንደነ ኦይል ሊቢያና ኖክና ሌሎች ኮታ ያለምንም ተገቢ ምክንያት በመቀነስ ለተጠቀሰው አፍሪካ ኦይል ድርጅት ብቻ በማዛወር ትርፍ ለማጋበስ ተሰማርተዋል የሚል ከባድ ክስ ቀርበዋል። ይህ የጥቅም ትስስር የአገሪቱን ኢኮኖሚ በማቀጨጭ ነዳጅ ሆነ ተብሎ እንዲወደድና እንዲሰወር በማድረግ ህዝቡን ለከፍተኛ እንግልት እየዳረገ ነው ተብለዋል። ከዚህም በተጨማሪ በመንግስት ደረጃ አዳዲስ የነዳጅ ማደያዎች እንዳይከፈቱ በማክሮ ኢኮኖሚ ኮሚቴው በተላለፈው መመሪያ መሰረት እገዳ ተጥሎ እያለ ሚኒስትሩ አቶ ካሳሁን ጎፌ ይህንን መመሪያ በመሻር ከፍተኛ ጉቦ በመቀበል ፍቃድ እንደሚሰጡ በመረጃው ተገልጿል። ለዚህም ማሳያ ተደርጎ የተጠቀሰው የገንዘብ ሚኒስትሩ የአቶ አህመድ ሺዴ እህት ተጠቃሚ መሆናቸውን ነው። በተጨማሪም የመረጃው አቅራቢዎች ሚኒስትሩ በቅርቡ የደረሰባቸውን የትራፊክ አደጋና የጤና እክል በማንሳት ከአደጋው አገግመው ወደ ስራ ሲመለሱ የነበራቸው ተነሳሽነት ለአገር ጥቅም ሳይሆን እንዲህ ያሉ አገር አፍራሽ የጥቅም ግንኙነቶችን ለመፈጸም እንደሆነ በመግለጽ የሰሞኑን የነዳጅ እጥረት የዚሁ የሙስና ተግባር ውጤት እንደሆነም ይሞግታሉ። በደቡብ ወሎ ዞን በተለያዩ ወረዳዎች ከፍተኛ ወታደራዊ ግጭት መከሰቱንና የፋኖ ታጣቂዎች ቁልፍ ቦታዎችን መቆጣጠራቸውን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ባወጣው መግለጫ አስታውቀዋል። እንደዚሁ መግለጫ ከሆነ ባለፉት ጥቂት ቀናት በተንታ፣ በመቅደላ፣ በወግዲና በአማራ ሳይንት አካባቢዎች በተደረጉ ተከታታይ ውጊያዎች የመቅደላ ወረዳዋ ማሻ ከተማና የተንታ ወረዳ ክፍሎች በታጣቂዎች ቁጥጥር ስር ውለዋል። በገነቴና በወግዲ ግንባሮች በመንግስት ወታደሮች ላይ በተሰነዘረ የሽምቅ ጥቃት በርካታ የሰው ኃይል ጉዳት መድረሱ የተገለጸ ሲሆን የቆሰሉ ወታደሮች በከባድ መሳሪያዎች ታጅበው ለሕክምና ወደ ደሴና ኮምቦልቻ ከተሞች መወሰዳቸው ተመላክተዋል። ከዚህም በተጨማሪ በርካታ የቡድንና የነፍስ ወከፍ መሳሪያዎች በታጣቂዎች እጅ መውደቃቸው ተገልጸዋል። ከወታደራዊ ግጭቱ ጎን ለጎን ምኒልክ ዕዝ በመንግስት የመሬት አስተዳደር ዙሪያ ጥብቅ ማስጠንቀቂያ አስተላልፈዋል። መንግስት የህዝብ ሀብት የሆነን መሬት ለታጠቁ ኃይሎችና ለካድሬዎች እያከፋፈለ ነው ሲል የከሰሰው ዕዙም ይህ ድርጊት በፋኖና በማህበረሰቡ መካከል ግጭት ለመፍጠር የታለመ ሴራ ነው ብሎታል። በዚህም ምክንያት ማንኛውም ግለሰብ፣ ባለሀብት ወይም ደላላ ከመንግስት ካድሬዎች መሬት እንዳይገዛና በህገ ወጥ የንብረት ዝውውር ላይ እንዳይሳተፍ ካልሆነ ግን የማያዳግም እርምጃ እወስዳለሁ ሲል አስጠንቅቀዋል። ግጭቱን ተከትሎም በመንግስት በኩል በተወሰኑ አካባቢዎች የኔትወርክ አገልግሎት መቋረጡን የተገለጸ ሲሆን በአሁኑ ወቅት በአካባቢው ያለው የጸጥታ ሁኔታ ከፍተኛ ውጥረት የነገሰበት መሆኑንም ተመላክተዋል። የጅቡቲው መሪ እስራኤል በሶማሌላንድ ልታቋቁሙ ስላሰበችው ወታደራዊ የጦር ሰፈር አስጠነቀቁ። የጅቡቲው ፕሬዚዳንት እስማኤል ኦመር ጊሌ አርብ ዕለት እስራኤል ስትራቴጂካዊ በሆነችው የሶማሌላንድ በርበራ ከተማ ወታደራዊ ሰፈር የመመስረት እቅዷም በቀጠናዊ መረጋጋት ላይ ቀጥተኛ ስጋት እንደሚፈጥር አስጠነቀቁ። ፕሬዚዳንት ጊሌ ለሀገሪቱ መገናኛ ብዙሃን በሰጡት መግለጫ እስራኤል ሶማሌላንድ ለበርካታ አስርተ ዓመታት የምታደርገውን የሀገርነት እውቅና የማግኘት ጥረት በምስራቅ አፍሪካ ቀንድ ለመሸሸግ እየተጠቀመች ነው ሲሉ ከሰዋል። በሀርጌሳ የሚገኙ ባለስልጣናት ለእውቅና ሲሉ ማናቸውንም ጂኦፖለቲካዊ ስምምነት ሊቀበሉ ይችላሉ የሚል ጥልቅ ስጋት እንዳላቸውም ገልጸዋል። አንጋፋው መሪ በተባበሩት አረብ ኤሚሬትስ ላይ ያልተለመደ ጠንካራ ትችት የሰነዘሩ ሲሆን የባህረ ሰላጤዋ አገር እስራኤል ወደ ቀጠናው ለመግባት እንደ ዋነኛ በር እያገለገለች ነው ሲሉም ከሰዋል። የተባበሩት አረብ ኤሚሬትስ በአፍሪካ ቀንድና በቀይ ባህር አካባቢ ነባር ግጭቶችን የሚያባብሱ ስትራቴጂካዊ ለውጦችን እያመጣች መሆኗንም ጠቁመዋል። አክለውም ኤሚሬትስ በየመን፣ በሱዳን፣ በሶማሊያ፣ በቻድና በሊቢያ ያለውን ሁኔታ በማናጋት ረገድ እጅ እንዳለባት አመልክተዋል። ጊሌ ጅቡቲን ከኤሚሬትስ ተጽዕኖ በማራቅ አገራቸው ከሳውዲ አረቢያ ጋር ያላትን የጠበቀ ስትራቴጂካዊ ግንኙነት በድጋሚ አረጋግጠው አገሪቱ ለሳውዲ አረቢያ ወታደራዊ ሰፈር መስጠቷን የቀጠለች መሆኑን በመጥቀስ ጅቡቲ ለዓለም አቀፉ የውሃ መስመር ያላትን የጠበቀ ሚና አጽንኦት ሰጥተውበታል። ፕሬዚዳንት ጊሌ ከሶማሌላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂ ኢሮ ጋር ያላቸው ግንኙነት የቀዘቀዘ መሆኑን የገለጹ ሲሆን መንግስታቸው ከአዲሱ አስተዳደር ጋር የሚደረጉ ስብሰባዎችንም ሆነ ከፍተኛ የልዑካን ድርድሮችን ውድቅ ማድረጉን ኤፒኤ ዘግበዋል።
የዓለም መሪዎች በእስራኤል አሜሪካና ኢራን መካከል ያለው ጦርነት እንዲቆም ጥሪ አቀረቡ። የዓለም መሪዎችና ዓለም አቀፍ ተቋማት በእስራኤል አሜሪካና ኢራን መካከል የተጀመረው ጦርነት እንዲቆምና ልዩነቶች በውይይት እንዲፈቱ ጥሪ አቅርበዋል። ዛሬ ቅዳሜ የካቲት 21 ቀን 2018 ዓ.ም እስራኤል በኢራን ላይ የሚሳይል ጥቃት መፈጸሟን ተከትሎ አሜሪካ በኢራን ላይ የምታደርገውን ጥቃት መቀጠሏን አስታውቃለች። በበኩሏ ኢራን በተለያዩ የአረብ አገራት በሚገኙ የአሜሪካ ወታደራዊ ካምፖች ላይ ድብደባ መፈጸሟን ገልጻለች። የፖለቲካ ተንታኞችና የወታደራዊ ባለሙያዎች እንደሚሉት ይህ የተጀመረው የሚሳይል ልውውጥ ለመላው የመካከለኛው ምስራቅ ቀጠና ወደ ተሟላ ጦርነት ሊያመራ እንደሚችል በማስጠንቀቅ ላይ ናቸው። በዚህ ጦርነት ሊደርስ የሚችለውን የሞትና የውድመት አደጋ የተረዱ የሀገራት መሪዎች፣ ዓለም አቀፍ ድርጅቶችና ተቋማት ጦርነቱ ቆሞ ሰላማዊ መፍትሄ እንዲፈለግ ጥሪ አቅርበዋል። የአውሮፓ ኮሚሽን ፕሬዚዳንት ኡርሱላ ቮን ዴር ሌየን ሁኔታው ከቁጥጥር ውጭ እንዳይወጣና የከፋ አደጋ እንዳያስከትል ጥንቃቄ እንዲደረግ አሳስበዋል። በኢራን እየታየ ያለው ሁኔታ በእጅጉ እንዳሳስባቸው የገለጹት ፕሬዚዳንቷ በኒውክሌር መሳሪያዎች ሊደርስ የሚችለውን አደጋ ለመከላከልና ጦርነቱ እንዳይባባስ በትኩረት እንዲሰራ ጠይቀዋል። ሁሉም አካላት ንጹሐን ዜጎችን ከጉዳት እንዲከላከሉና ዓለም አቀፍ ሕጎችን እንዲያከብሩም ጥሪ አቅርበዋል። የአውሮፓ ሕብረት ጦርነቱ እንዲቆምና ልዩነቶችን በውይይት እንዲፈቱ ከአረብ ሀገራትና ከሌሎች የሚመለከታቸው አካላት ጋር በመተባበር ጥረት እያደረገ መሆኑን ቮን ደር ሌየን አረጋግጠዋል። ይህ በእንዲህ እንዳለ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሓኖም በበኩላቸው ዛሬ በመካከለኛው ምስራቅ የተፈጠረው ሁኔታ እንዳሳስባቸው ገልጸው በተለይም በአካባቢው የሚገኙ ንጹሐን ዜጎች ጉዳይ እጅግ እንዳሳስባቸው በይፋዊ የፌስቡክ ገጻቸው አስፍረዋል። መሪዎች ከውድመት ባለፈ ትርጉም ያለው ውጤት የማያመጣውን ጦርነት ትተው ልዩነቶቻቸውን በውይይት መፍታት እንዳለባቸው ዶክተር ቴድሮስ ገልጸዋል። ዓለማችን ከጦር መሳሪያ ውጭ ችግሮችን በሰላማዊ መንገድ የመፍታት ጥበብ እንደሚሻል እያየችና ተስፋ እያደረገች መሆኑንም አክለዋል። በተመሳሳይ የሌሎች አገራት መሪዎችም ጦርነቱ እንዳይስፋፋ ጥንቃቄ እንዲደረግ ማሳሰባቸውን ዘ ታይምስ ኦፍ እስራኤል ዘግበዋል። ወደ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።